بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የምንወዳችሁ ተመልካቾቻችን እንዴት ከረማችሁ እንዴት ናችሁ እንዴት አለፉ እነዛ የተናፈቅንባቸው ሳምንታት ጥሩ አለፉ እናንተ ጋር እንዴት ነበሩ በጣም ውብ ነበሩ የሸኽን ኋላ ላይ እንሰማለን ውብ ነበሩ ማለት በጣም በኢደል አድሃ በጣም የሚያስደስተው ነገር አንዱ ምንድነው ቁጭ ብለ ايام الاكل والشرب اسمع ذكرهم يباداو ማለት ተብሏል አዎ ብዙ ጊዜ ግን ከፊት ያለችው አንደኛ ምን ያስቀር ايام الاكل والشرب በጣም በጥሩ ሁኔታ አሳልፈናል ذكرهم እንደተጠበቀ ሆኖ አላህ ይቀበለን አሜን እንግዲህ ያው ቀናት በሰዎች ላይ ይሄዳሉ አይደል እውነት ነው እድሜን ጨምራለናል ጊዜ ይለዋወጣል አይደል እንግዲህ 6ኛ ዓመት ከጀመረን ቆይተንም የለ ዛሬ ላይ ደርሰናል አልহামዱሊላህ ዛሬ መደበኛው ፕሮግራማችንን በሸኽ እንጀምራለን مرحبا ከዛ በፊት መሐመድ አንድ የምስራች ወይም ስጦታ ይኖረናል ይሄ ስጦታ የነብዩ መልእክቶች የሚል ነው በወንድም መሐመድ ሰይድ ኤቢኤክስ የተሰራ ነው ይሄ መጽሐፍ እንግዲህ ለኛ ለኸሚስ ምሽት ተሰጥቶናል መሐመድ ድርሻ የለህም ምንድነው እንግዲህ አድሃም ሸርቃዊ በጣም የሚታወቅ በጣም ውብ የሆነ የስነ ጽሁፍ አቅም ያለው ቀለል አድርጎም ሲጽፍ ጠብሰቅ አድርጎም ሲጽፍ የሚሳካለት የተዋጣለት ጸሐፊ ነው ብዙ ረሳይሎች አሉት እንግዲህ አንዱ ይሄ ነው የሚታወቅ ነው አሁን ረሳይል ምን ነብይ ነው ይሄ አለይሂ ሰላቱ ወሰለም ከነብዩ መልእክቶች እንደማለት ነው ረሳይል ምን القرآن አለው በጣም የተለያዩ ረሳይል ያለ የሚያወጣቸው ሐሳቦች አሉት ውብ ነው በዛ ላይ ደግሞ ትርጉሙ የወንድም መሐመድ ሰይድ ኤቢኤክስ ነው ዶክተር ወንድም መሐመድ ሰይድ ኤቢኤክስ ይታወቃል ብዕሩ በጣም የሚገርም ነው እሱ ሁለት በጣም የሚያማምሩ ብዕሮች የተገናኙበት ነው ማሻአላህ በጣም ግሩም መጽሐፍ ነው ሐቂቃ እና ይሄ መጽሐፍ ባገኛችሁበት ቦታ በተገኘበት ይገደል እንደሚባለው ባገኛችሁበት ቦታ ለስጦታም ለራሳችሁም እንደው ለተለያዩ ተቋማትም ገዝታችሁ እንድታበረከቱ ግብዣችን እናቀርባለን ሸኽ ይሄንን ለርሶ እኔ ስጦታ አበረክታለሁ መሐመድ በመሐመድ ስም ማለት ነው መሐመድ ሰይድ እኔ እንግዲህ ከመሐመድ ጋር እየተዋዋስን እናነባለን ችግር የለም በጣም ውብ የሆኑ ሐሳቦች አሉት እኔ ግን እርሻ ወዳለሁ የሚለውን አንድ ሐሳብ ላካፍላችሁ ይሄ ከሸኽ ሰዓት አይቀነስም አይነከባች የአላህ መልእክተኛ አለይሂ ሰላቱ ወሰለም አንድ ቀን ከሱሐቦቻቸው ጋር ሲያወጉ እንዲህ በማለት ነገሯቸው አንድ ቀን የሆነ ሰው በጀነት ውስጥ መዝራት ፈልጋለሁ ብሎ አላህን ለመነ አላህም ምን አስበህ ነው አለው ሰውየውም ምንም አይደለም ነገር ግን እርሻ ስለምወድ ነው አለ ዘራና ወዲያውኑ ተራራ የሚያህል ምርት አጨደ አላህም የአደም ልጅ ሆይ ይበቃል አንተን ሊያጠግብህ የሚችል ነገር የለም በቃኝን አታውቅም አለው የአላህ መልእክተኛ አለይሂ ሰላም አጠገብ የነበረ የበረሃ አንድ ሰው በአላህ እምላለሁ ይህ ሰው ወይ ከቁረይሽ አሊያም ደግሞ ከአንሷር ነው እኛ እንደሆነ እርሻ እናውቅም ማለት አራቢ ነው የአላህ መልእክተኛ አለይሂ ሰላም በሰውየው ፍጥነትና መልስ ተገርመው ሳቁ ይላል አንዳንድ ለቀልድና ሰዎችን ለማስፈገግ የሚነገሩ ነገሮችን ጭምር የምር አድርጋችሁ አትሰዱ አንዳንድ ወግ ፈታ ለማለት የሚደረግ ነው ምን እየተባለ ነው ብለህ የምር መስሎህ ጦርነት አትክፈት አንዳንድ ሐዲሶች በመሳሌነት ለማሳያነት ተብለው ይቀርባሉ ከተጨባጭና ከምር ወስደህ አትከራከርባቸው ፈራጅም አትሁን ረሱሉ አለይሂ ሰላቱ ወሰለም ከቁረይሽ ናቸው ሆኖም ግን የዛን የበደዊ ወይም የባላገሩ ንግግር ከምር ወስደው አልተጣሉትም ሊያኖ እሳቸውን መገረ መንገድ እኮ ረፍ አድርጓል አንዳንድ የህይወታችን ጉዳዮች ያዙኝ ልቀቁኝንም ሌሎችን ማነወረንም የሚፈልጉ አይደሉም ይላል ብዙ ጊዜ የኸሚስ ምሽት ስሜት እዚህ ሐዲስ ውስጥ ያለ ይመስለኛል ሸኻችን በጣም ብዙ መልእክቶቻቸው በቀልድ ለዛ ባላቸው ቁም ነገርን በተላበሱ ሐሳቦች የተዋዙ ናቸውና ግድ የለም ሁሉንም የምራቱ ሰዱ መጽሐፉን ግን የምሩ ሰዱት በጣም በቃ እንደዚህ አጫጭር ናቸው ጉርሻ በሉት የሄዳችሁ ታክሲ ውስጥ ልታነቡት ይችላልላችሁ
በቃ ከአንድ ገጽ አያልፍም አንዱ ጉዳይ እዛው ነው የሚያልቀው። ይሄ ደግሞ አንባቢን በጣም የሚያነሳሳ ነው። በተለይ በቲክቶክ ዘመን አጫጭር ነገር አይደል አሁን ሰው የሚወደው። በቃ ከአንድ ገጽ አያልፍም። ውብ ነው ትርጉሙ። ሲጀመር ራሱ አረብኛው አጃይብ ነው። ጋብዣቸዋለሁ። የመሐመድ ሰይድ ቤክስ ብዕሩም እንደዚያ ነው በብዛት አይተኸው ከሆነ ሰባህ الخير ብሎ ሊመጣ ይችላል። በቅርቡ መሳል ኸይር ብሎ እንደሚመጣለን ተስፋ እናደርጋለን። ብዙውን ጊዜ ጧት ሲነሳ ቴሌግራምም ላይ ፌስቡክም ላይ ተስፋን የሚጭሩ ሐሳቦች በጣም ብሩህ ማለዳ በቃ እኩል ብሩህ አለን አንተ ተናብናል ማለት ነው። መርሐባ በቃ ለሄ ተረቷል የሼክ ሰዓት መርሐባ ዛሬ I think ተቃራቢ ሐሳብ ይመስላል። لا تحزن የመጣው መርሐባ لا تحزن وابتسم للحياة እውነት ነው እውነት ነው። በፈገግታ እንድናሳልፈው ነው ህይወትን ፈገግ ብለንም አልቻል ነው። በየጊዜው አስቆርፉ። እንኳን ደህና መጡ። እንዴት ነው? አልহামዱሊላህ። በዓል እንዴት ነበር? ጥሩ ነበር። ጥሩ አለፈ። ምንኩም ሷሊህ አማል አሚን ይቀበለን። አመታላ ያድርስ። አሚን ያ ረብ። ጥሩ ነበር ማሻአላህ። መርሐባ። የዛሬው መልእክት ኢንሻአላህ لا تنتظر شكرا من أحد እውነት ነው። ከማንም አንተም እሱም ከማንም ምስጋና አትጠብቁ። ሱብሃንአላህ አጃኢብ። ምስጋና ከማንም አትጠብቅ። አላህ ሱብሃነሁ ወተዓላ هذا سنة الله الله سنة ነው። خلق الله الخلق الله ፍጥሮችን ፈጠረ። خلق الله العباد ليذكروه ሊዘክሩት ነበረ ሊሸክሩት ነበረ። ሌላን ተገዙ ሌላን ሸከሩ። አላህ እንኳን ሱብሃንአላህ ለራሱ ያላረገው ነገር ነው። ሱብሃንአላህ የለሰዎች የሰጠው ነፃነት ነው። ነብዩላህ ሙሳ አለይሂ ሰላም ካን ወዳጅ ረብህ አላህን ሲጠይቁት ስለምኑት ያ ረቢ ነጅኒ ሚን አስነት الناس አሉት። እነና ሰይቁሉና ፊየ ማለሰ ፊየ እንደው በለለሁበት እንዲይሉኛል እንደዚህ ያሉኛል። ምን አለ ከሰው አንድ ነገር አስተሳሰብ ተሰው ቃላት ተጠብቀኝ ሲሉት አላህ ምን አላቸው? ያ ሙሳ አላቸው አንተ ተጥልቡ شيئا لم اصنعه مني ሱብሃንአላህ ለራሴ ያላረኩትን ነገር ላንተ እንዲያረግልህ ትፈልጋለህን አላቸው። ለምን ነብያችን ማአሐዱን አስበረ አላ አዘን መብቱ እየተነካ ክብሩ እየተነካ የሚታገስ አላየሁም እንዲያለህ አላሉ። ሰሚዐሁ አዘን ሰሚዐሁ من الله يدعونا له ولدين الله ልጅ አለው ይላሉ። እንደዛ ያሉት ወለልኩም አሉ ተወለልኩም ይያላ ثم يعافيهم الله ጤና ይሰጣቸዋል። ويرزقهم ይረዝቃቸዋል። እና فضل ابن عياض ምን ይላሉ? የሰዎችን ምንነት የተረዳ ሰው አሉ من عرف الناس استراح አሉ ትልቅ እፎይታን አግኝቷል አሉ። ሰዎችን ያወቀ فلا يطربوا لمدهم ሲያወድሱት ሲያመጉሱት አይባርቅም አሉ። የሰውን ባህሪ ያወቀ ሰው አይባርቅም ተደሰኩ ብሎ ተመደኩ ብሎ ولا يجزع አይዝንም አይቆዝምም አሉ። ሊዘምህም ሰዎች ተቹ ብሎም አይቆዝምም አሉ። ባህሪያቸውን ተረቷልና መጀመሪያ فإنهم سريع الرضا سريع الغضب ሰው ልጆች ሲፈቅሩም ይቸኩላሉ ሲጣሉም ይቸኩላሉ። ይሄ የሰው ባህሪ ነው። እና انما سمي القلب ይላሉ ኢማሙ አህመድ በዛር የሚወሩት ነው። ቀልብ የተባለው ቀልብ ያለምን መረፍት ተንቀሳቀሳቻሉ ለተቀሉቢሃ ነው ለመለዋወጧ ነው ለመቃየር ገለባበጣ ቀልብ ማለት ተገለባባጭ ዛሬ ወደሃል ትናንትና ይጣልሃል ትናንት ወደደ ዛሬ ይጣልሃል ዛሬ ይጣልሃል ነገ ይወደሃል። በአንድ ነገር አይቆይም የሰው ልጅ። انما مثل القلب አሉ مثل رشة بالفلات እንዲህ ወላባ ነው تعلقت في أصل شجرة يقلبها الريح ንፋስ እንደሚያገለባበጣት ላባ ነች። ሰው ዛሬ ቢወድህ ነገ ይጠላሃል። ትናንትና የወደደህ ሰው ዛሬ ይዘጋሃል። ምን እንኳን እንደርኩ አይታወቅም። ሰው ሲባል ካንተ የሚፈልገው ነገር አለ። ምነው የሚፈልገው ነገር ምንድነው? ያን ሲያገኝ ያገኘው ሲመስል ይወድሃል፣ ያን ሲያጣ ደግሞ ይጠላሃል። إن أرضع الناس غاية لا تدرك ሰውን ማስደሰት የማይደረስ ግብ ነው።
ማንም ህንግባ ማናሳካው ግብ ነው ማሰብ ሰዎች ሁሉ ይወዱኛል ብሎ ማሰብ نضال البشر ليس في الامكان ابدا لان علمهم قاصر ሰዎች ዕውቀታቸው አጭር ስለሆነ የተገደበ ወለአና عقلهم محدود አእምሯቸውም ግድብ ነው ዕውቀታቸውም ውስን ነው ያተሩሁም الهوى የሚያንቀሳቅሳቸው ስሜት ነው ويعترهم النقص ويتفاوتون ይበላልጣሉ في الفهم በመረዳት ይበላልጣሉ በግንዛቤ والادراك فلا يمكن ارضاعهم ሰዎች ማስደሳት ዘበት ነው فمن ترضي اذن ታዲያ ማን ማስደሳት ቢቻለው አላህን ብቻና ብቻ ነው ብቻ ላይ ወዲው እንጂ ሰው ዛሬ ቢወድልህ ነገ አይወድልህም እናም አንድ ሰውዬ ቤት ሰርቶ ይላሉ አልሆ رجل ابن بيت ቆንጆ ቤት ሰርቶ ሰዎች ጎበኙለት ሰዎች ጎመርቁ ብሎ ጠራ ማለት ነው فيدعو بابه قبل مشرقي ቤቱን ሰርቶ ወደ መስራቅ ነበር በሩን ያዞሩ የበሩ መር فيمر عليه ሰዎች መጡና ቆሙን ጥሩ ሰርተ ነበር አሉት فالله وضعته قبل المغرب የንበሩ ወደ ምዕራብ አዞርህ ቢሆን አሉት ለካና አንሰብ የተሻለው እሱ ነበር فيمر اخر ሌሎች ደግሞ መጡ فيقولون من አሉት هل وضعته جهة الشمال በሩ ወደ ሰሜን አርገው ቢሆን ቆንጆ ቤት ሰርተህ ነበር አሉት ለካና አጅመል የተሻለው እሱ ነበር ويمر اخرون ሌሎች ደግሞ መጡ فيقولون لولا وضعته جهة الجنوب በደቡብ አርገው ቢሆን ኖሮ ጥሩ ነበር አሉ ለካና አንሰብ وكل له نظر ሁሉ ማስተያየት አለው የየራሱ እይታ ወላ ትርዲሁ ማስደሰት አይችልም جميعا ሁሉን ሰው ማስደሰት አይቻልም እንግዳሳ فرد الله وكفى አላህ ብቻ ማስደሰት እንጂ ሰውን ማስደሰት አለው ማለት ዘበት ነው ተሰው ብዙ አትጠብቅ ከሰው መጠበቅ የለብህም ሰው من أراد يستنى فليستنى بمن قرماته ሰውን ባገኘው ቦታ ባስቀመከው ቦታ የምታገኝ የሞተን ሰው ብቻ ነው ያለ ሰው አይታወቅ فإن الحي لا تؤمن عليه فتنة ያለ ሰው ሐሳቡ ይቀይራል ልታደንቀውም አይገባም ልታምነውም አይገባም ነገ ሊቀይር ይችላል ሊቀይር ሐሳቡ ይቀይራል የሞተ ሰው ብቻ ነው ሐሳቡን የማይቀይር እና ምን ይላሉ አንድ አባት ልጃቸውን ሊያስተምሩት ወቅታዊ ጉዳይ ሊያስተምሩት ይዘው ሲሄዱ አህያ ነበራቸው አህያው ላይ ተቀምጠው ልጁን ተኋላ ንዲ ያሉት ركب الاب وترك الابن ماشين እግሩ ልጁ በእግሩ ይሄዳል አባትየው የጋለቡ ነው فمروا على قوم ወቸም አላፊ አግዳሚ የሚያገኙ ሰዎች አሉ ቁጭ ብለው ወሬ የሚቀባበሉ አላፊ አግዳሚ የሚለኩ ሰዎች ምን አሏቸው እነዛ ሰዎች ፈቃሉ ያለሁም من ابن ليس في شفقه ምን አይነት አባት ነው አልወለደውም እንዴ የልጅ በእግሩ ያንገላታ እሱ የጋለበ አሉ ولا رحمه ዝነት የሌለው አባት አያችሁት ምን አሉ ልጅ እንደዛ አሉ يركبوا يتركوا هذا الابن المسكين يمشي وراءه ምን ያለ ደግ ልጅ ነው እንደመከተሉ ይሄን ርጉም አባቱን አሉ فما كان منه الا ان نزل አባት መውረድ ነበረባቸው አባት ወረዱና ልጅ አንተ ወጣሉት شوف አርከበ هذا الطفل ልጁን ግመሉ ያው ላይ ያርጉ ሳቸው ተኋላ መሄድ ጀመሩ ومر على نفرين فالناسوች ሲያልፉ فقالوا يا له من ابن عاق ምን አይና ወጣ ልጅ ነው ደግሞ ወላጆችን ማያከብር ወላጅን ማያከብር يترك اباه يمشي وراء ዳባ አባቱ ፈረስ ግመል ተከትሎ ሲሄድ ልጁ ይጋለበ ወይርከቡ ዳበተ ምን አይነት ልጅ ነው መናጢ አሏቸው ወንግዲህ ብዙ መባል ነገር አለው ፈራኪበ እስናኒ እሺ እንግዲህ ሁለታችን እንውጣበት አሉ ሁለቱ ነው አህያ ላይ ወጡ ሲወጡ ደሞ ሲያልፉ ምን አይነት ፎቅ ጧቀቲያ እንዴት አንድ አህያ ላይ ሁለት ሲወጣ
መቼም አህያ የነሱ አይደለም ተውሰውት ይሆናል የተውስት ይሆናል ወይንም የኪራይ ይሆናል አሏቸው የነሱማ ቢሆን አይጭኑት ነበር አዎ አስብና ልጅ እንዲህ አሉ እስኪ እንውረድ ያው ደግሞ ዝም ብለና አህያውን እንዲያሉ አባተ ፊት ልጅ እየተባለ ሆነ አህያው ዝም ብሎ ሲያርሱ ደግሞ መንገድ ሲያገኟቸው ሰዎች ሳቁባቸው ፈቃሉ ሐምቃ እና ጅላጅሎች ሞኞች ሰዎች አህያን የፈጠረው አላህ ለሰው ለመጋለብ ነበር አላሽ ግኒያቸው በእግራቸው ይሄዱ አህያውን ሳይጭኑት አሉ የሚገርም ነው يسخر الله لهم هذه الدابة ثم يتركونها እንዲጋልቡ አላህ ፈቅዶላቸው ሲያበቁ ይሄው አያቸዋቸው ፋራዎች እነዚህ ቂሎች ጅላጅሎች አሏቸው ምን አሉ ልጅ አው እንዲያሉ ሰውን አስደስታለሁ ብለህ እንዳትሞክራሉ ሰው ወሬኛ ነው ሚለው ያጣም ጥሩ አርጋሃል አይልህም لو اتبع الحق اهواهم او እውነት ስሜትን ቢከተል ኖሮ ለፈሰደት السماوات والارض ስሜትን መከተል አዎ ሐቅ አይከተልም حق ونظر من ترضى اخي في الله ወርዲ الله كفى እንግዲህ ማስደሰት የፈለገ አላህን ብቻ ነው የሚገርም ነው ሰው የሚለው አያጣም እውነት ነው ሰው የሚለው አያጣም የነዚህ ሰዎች ታሪክ በተለያየ መንገድ ይሰማል በእርግጠኝነት ብዙ ተመልካቾች ይሄንን ታሪክ አንበባችሁትም ሊሆን እንደሚችል ሰምታችሁትም ሊሆን እንደሚችል እንገምታለን እኔ ግን ሁሉ ይሄን ታሪክ ስሰማ አንድ የቀራቸው ሙከራ እንደነበር አስባለሁ ሁሉ ጊዜም ያ ጉድለታቸው ይታየኛል ሰው አይደለው እኔም እኮ ስለ ጉድለታቸው ላወራ ነው ለምንድን ነው አህያውን ተሸክመው ያልሞከሩት ተሸክሞ እኮ ይሞከራል ሞክረዋል ባልሞክረው እኔ እነሱን ነው ስፔሲፊካሊ እነሱን ባንዲራያም ማለት ሞክረዋል ይባል አህያ ተሸከም ነበር ተፈጠረችው አህያ የሚሸከሙ ሰዎች መጡ ጉርበሩ ተባለባቸው አለ እንደዛ በሌላ ሪዋያ አለ እሷ አልተሸከም ነበር ተፈጠረችው እሷን የሚሸከሙ ጁሎ ተፈጠሩ ተባለ በቃ እኔ ያ ፓርት እንደሚጎላቸው ዝም ቢፊል አረጋ ያንተም ጓደኞች አሉ ካፍታ ቆይታ በኋላ ተመልሰን እንመጣለን የተወደዳችሁ ተመልካቾቻችን ሰው ምን ብትሰራ ምን መልካም ነገር ብታደርግ ቀደም ሲሉ ነበር ሸህ እሱ ለሚፈልገው ነገር ያህል ነው የሚወድህ ያን ነገር ያጣህበት ሲመስልህ ይጠላሃል ወይም ደግሞ ይለዋወጣል ቀልብ ማለት የሚለዋወጥ ነው የሚገለባበጥ ነው ብሎ ሲያነሱ ነበር ሸህ ምንም መልካም ነገር ብትሰራ ማይጥመው አለ ሁሌም አላህን ለማስደሰት ስንል እንስራ ነው ማጠቃለያው ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ مرحبا كبراتنا كبران ተመልካቾቻችን ለይሉ ጁማዓ ነው ፕሮግራሙ ኸሚስ መሸት ሰዓቱ የሸኻችን ሰዓት ነው መደበኛውን የኸሚስ መሸት ፕሮግራም ከ5ኛ ዓመት ልዩ የመዝጊያ መርሃ ግብር በኋላ ዛሬ እንግዲህ ሰብሰብ ብለን ቀጥለናል ቀደም ሲል የተነሳው የሰው ነገር ነው ሰው እኮ የሰው ነገር የሰው ሞታነሰው አይሰው ስለሰው ከልጄ ልልበሰው አይደል ብዙ የሚባሉ አባባሎች አሉ طبعا ይሄንን የምንለውም ሰዎች ነን ደግሞ ራሳችንን ነው ብለን የምናረገው ባይሆን ከመሬት ተነስተው የሚያኮርፉ ሰዎች ገጥሟቸው ያውቁም ያቃሉ ቀደም ሸክስ ያነሱት ነበር ምን እንዳስኮረፈው ወይ ምን እንዳስኮረፋት አናውቅም ጧት ቢሮ ስንገባ ነገር አለሙ ተበለሻሽቷል ምንድነው አናውቅም ለካ በውስጥ ወይ የሆነ ነገር ጠብቃ ነበር እንደዛ ነው ሊሆን የሚችለው አይደል ሰዎችን ማስደሰት የሚቻል ነገር አይደለም እንሞክር ሰዎችን ለማስከፋት እንሞክር ማስደሰት እንኳን የሚቻል አይመስለኝም ሰዎችን ለማስከፋት እንሞክር ሁሉ ጊዜም ግንግባችን መሆን ያለበት የአላህን ውዴታ ማግኘት ነው ሪዳ አላህ ነው የሚሻለው የሚበልጠው እሱ ነው እንጂ ሪዳ الناس የሚገኝ አይደለም ጋያቱን ላትድረክ ነው አይ ቲንክ እንደዛ መሰለኝ የሚባለው አረብኛም ሰዎችን አስደስታለሁ ብሎ ማሰብ በቃ ዝም ብሎ ህልም ምንድነው የሚጨበጥ ነገር ነው አይጨበጥም የሚጨበጥ አይደለም ስለዚህ ለአላህ ብላችሁ ነገሮችን መከወን ቀጥሉ በሂደት ውስጥ በፕሮሰስ ውስጥ ሰዎች ከተደሰቱ ሰየው ካልተደሰቱም ማዓለይካ ለምን ትጨነቃላችሁ ነገር ነው ዛሬ ጉዳያችን لا تحزنن ነው በሁሉ ነገር ገለባበጣሉ ሰዎች በሁሉ ነገር hatta በዲኑ እንደ አዲስ ቁርአን ወረደ እንድትል ወረደ ወህ ወረደ እንደምትል ሱብሃንአላህ አዲስ ነገር ሲይዝ እዝሙሉ ይተዋሃል
ትናንት ያየኸው ሌላ ነው፣ ሌላው መንሃጁ ሌላ ነው፣ ይገለባበጣል። የሰው ልጅ መንሃጁ ይገለባበጣል። ይሄ ምንድነው እንግዲህ የሰው ጉድለት ነው። ሰው ሲባል እንዲህ ያለ ችግር አለብን፣ ሰው መሆን ውስጥ ያለ ጉድለት ነው። ስለዚህ ኮረፈ ብሎ ብዙ አለማዘን ነው፣ ደግሞ ሳቄ ብሎ ደግሞ ብዙ አለመደሰት ነው። ስለዚህ መደሰትም ያለ ነው፣ መወደድም ያለ ነው። አላህ ብለህ የምጥለው ነገር ታለ አላህ ብለህ ጣለው ለምን ጣልከው ብሎ የሚያለቅስ አለ፣ የሚጫጫ አለ፣ የሚለፈልፍ አለ እና ብዙ የሚያወራ ነገር አለ። እና መን አርዶላህ ቢሰኸጢ ናስ ሰውን አስቆጥቶ አላህን ማስደሰት የተሻለ ነው። ለምን ለጊዜው እንኳን ሰዎች የወደዱት ቢመስሉም አላህ ያስወድደዋል። ሰውና አላህ የወደደው ነገር በመናገርህ አላህ የወደደው በመስራትህ ሰዎች ሊጠሉ ይችላሉ፣ ግን እንዲወዱ ያደርጋቸዋል። ይገርም ነው። ወአርዶ አንሁ ናስ ሰዎችን እንዲወዱ ያደርጋቸዋል። ወመን አርዶ ናስ ቢሰኸጢላህ አላህን አስቀይሞ ሰዎች ጋር መዋደድ ከአላህ ጋር መጣላት ነው። ተዋርዶ መቅረት ነው። ወአስኸጡ ዐለይሂ ናስ ሰዎችንም አላህ ይወደዱኝ መስሎ አላህ ጋር ተጣልቶ ወደዱ መስሎ ቢያደርግም ሰዎች ይንቁታል። ዞሮ ዞሮ አሁን ለሰው ጉዳይ በላይ ተጠምደህ እኮ ሰዓት የሚያሳልፈው እኮ አለ። ሰው ይቀየምብኛል ስትል፣ ሰው ያዝንብኛል ስትል የአላህን አምር የምጥስበት ነገር አለ። ያ ምንድን ነው? ሰውየውም አይወድህም፣ አላህ ይወድህ። ሱብሃንአላህ። እንደዛ ሆነ እኮ ወቅቱን አሳልፈህ ጊዜህን ገለህ ካላህ ጋር ጣልተህ ሰውየውን ጋር አትዋደድም። ሱብሃንአላህ። እና ብዙ ነገሮች አሉ። አቃቂር ያወጣል። ምን እንደዚህ ነበር እንዲያልኩ ምናምን ማለት ይመጣል። ለሱ እኮ ብለህ ሰላት አሳልፈሃል። ሁሉ አፈርበላ። ስለዚህ ለሰላት ሰግዳለህ ስራ ጥለህ ብሎ ቢቆጣብህ ይሻላል። ሱብሃንአላህ። ሰውየው ይቆጣብሃል፣ አላህ ግን ወዶ ያስወድድሃል። ያን በማድረግህ ሰውን አስወድዳለሁ ብሎ ሰውን ይቅር አሰኛለሁ ብሎ አላህ ጋር የምትጣላ ከሆነ ሁለቱንም ነው የምታጣው። እናም የቁል ሸህ ዑመር አሽቀር ይባሉ ታላቅ ዓሊም ናቸው። አንድ ኪታብ አላቸው። አንድ ኪታባቸው ላይ የሆነ ተዚህ ጋር ተዛማጅ ያለው ነገር ይጠቁሙናል። የዝኩሩ አነ ጢፍለተን ሶጊራ ይላሉ። አንዲት ትንሽ ልጅ ዓደት ሊኡሚሃ ሚነል መድረሳ ከትምህርት ቤት መጣች ይላሉ። ትንሽ ልጅ ናት። ዛተ የውሚን ወዓለይሃ ሰሓበቱ ሑዝን ወከአበ ያዘን ወርሷታል። ቆዝማለች፣ እያለቀሰች ነው፣ አስባለች፣ ተጨንቃለች ልጅቱ። እና እናት ስታያት ፈተሳለታ ኡሙሃ አን ሰበቢ ዛሊክ ልጅ ምን ሆነሽ ነው አለቻት። ተትምህርት የመጣችው ልጇ እያለቀሰች ስትመጣ ምን ሆነሽ ነው የምታለቅሺው? ተቁሉ ሚን በይቲን ወሐፊዝ ኢነ መድረሰቲ ሀደደትኒ ትምህርት ቤቱ ማስጠንቀቂያ ሰጠኝ፣ አስተማሪ ያስጠነቀችኝ። ምን ብላ እንጀቲ መረተን ኡኽራ ቢምስሊ ሀዚሂል በላቢስ አጦይላ ይህን ረዥም ልብስ ለብሰሽ ተመጣሽ ዋለሽ ብላ አስፈራራችኝ። ፈተቁሉ እሙ እናት ደሞናለች ወላኪን አልመላቢሰ አለቲ ዩሪዱሃ አላሁ የለበሽው ልብስ እኮ አላህ ይፈልገዋል አለቻት። እናት ሚስ ባትፈልገውም ያት ብልጥ እናት ናት። ልጅ ታለቀሰች ብላ እንግዲህ ልብስሽን አውልቂ አላለችም። የኢማኗን ቡለን እንዴት እንደጠበቀችላት ተመልከት። የለበሽው ልብስ እኮ አላህ ይፈልገዋል አለቻት። ልጅ ደግሞ ምን አለች? አላህ ይፈልገውም ትምህርት ቤቱ አልፈለገውም አለች። ደግሞ ልጅ ፈተቁሉ ጢፍለቱ ላኪን አልመድረሰቱ ላቱሪዱሃ ትምህርት ቤቱ እኮ ልብስ አልፈለገውም አለች። እናት ምን አለች? እናት በዚህ ጊዜ ያሁኖችስ ምን ትሉ ይሆን? እናት ምን አለች? አላህ ይፈልገው ልብስ ነው አለች። አላህ ቢፈልገውም ትምህርት ቤቱ አልፈለገውም አለች። ደግሞ ልጅቱ የናይቱ መልስ ምን ይሆን? ወላሁ ዩሪዱ ፈመን ቱጢኢነ ይዘን አለቻት። እንግዲህ ትምህርት ቤቱ አይፈልገውም፣ አላህ ግን ይፈልገዋል። የማን ትእዛዝ ብታከብር ይሻልሻል ልጄ? አለዚ ኸለቀኪ ወሰወረኪ ሴት አድርጎ የፈጠረሽ አምላክ ፍላጎት ወአንዓመ አለይኪ ብዙ የዋለልሽ ጌታ አም መኽሉቂን ላ የምሊኩ ዶረን ወላ ነፍዐን ምንም የማይጠቅም ምንም የማይጎዳ ትእዛዝ ማክበር የማንን ትእዛዝ ማክበር ይሻልሻል አለቻት። ፈቃለት ጢፍለቱ ልጇ ደግሞ ልጅቱ ቢፍጥረት ያሰሊማ ተፈጥሯል ንጹህ ተፈጥሯን ተጠቅማ
ላ በል አጢኡላህ አላህን ነው እንጂ አለቻ። አላህን ትእዛዝ ማከብረው አለች። ወለይኩን ማይኩን የፈለገ ይሁን አለች። እናም ፊልም ምሳኔ በማግስቱ ልብሷን ለብሳ ሄደች። ረጅሙን አዎ ተልበሱ ትልከል መላቢስ ያለው እንግዲህ ሲሆን ባትሽ ሲሆን ጉልበትሽ አለዛ ባትሽ መታየት አለበት ተብሎ ነበር ላልተ ነበር። እሷ ግን እምቢ አለች ብላለች። እንደዛው ረጅም ልብስ ለብሳ ሄደች። ስትሄድ وتزاويها الى مدرستي ولما رأتها معلمته انفجرت وقالت عبدت غاضبة تؤنب تلك الفتاة جنس علي تسربا جمر تزازين ما تاكبر من دنو انشي تتحدى ارادتها ولا تستجيب لطالبها ልጅቷ ደግሞ ሊመጣልባ ፍላጎቷን ባለመስጠቷ ባለማሳየቷ ትእዛዟን ባለማክበሯ የናቀቻት መስዋዕት እናት እቺ አስተማሪ ስትጮህባት እንፈጀረት ሰርባታለች ትጮህባታለች ጮኸት ለቅሶ ለሌለው في بكاء عظيم شديد مرير የሆነ አሊም የሆነ በጣም አሰቃቂ የሆነ ጮኸት አስደነገጠች። ትምህርት ቤቱንም ሁሉም ቀወጠችው። አዝሃለ ሙዓሊም አስተማሪዋም ትደነፋ የነበረች አስተማሪዋም ደነገጠች ራሷ ተጮኸቷ። ثم كففت دموعها እንደገና ዝም እንድትል አባበለቻትና ወቃለት كلمة حق تخرج من فمها حق ተልጅቷ አንድ ቤት ሊወጣ ነው። ከልቀዚፈቲ የወጣው ግን ተልጅቶ ቀር የወጣው ቃል ግን እንደ ምን ልበለህ እንደ ሚሳኤል ልበለህ ከባድ ነበር፣ አስደንጋጭ ነበር የወጣው። ተቆሉ والله ما ادري من اعطيه الله ማንኛችሁ ልስማ አለቻ። ማንኛችሁ ልስማ ማንን ልታዘዝ አለች። አንተ አምሆ አንቺን ነው ወይስ እሱን ነው? ማናችሁን መታዘዝ ያለብኝ አለች። አስተማሪዋ ደነገጠች። ቃለት ሙዓሊመቱ ወመን ሆ ማን ነው? እኔ ብቻ ነኝ አትልበሽ ያልኩት እኔ ነኝ፣ ትእዛዝ የሰጠሁት እኔ ነኝ። ልበሽ የሚያለሽ ማን ነው ደግሞ? የኔ ተቃራኒ ማን ነው አለች። ቃለት አላሁ ረቡል ዓለሚን አላህ ነው ያ ዓለማት ጌታ الذي خلقني وخلقك እኔንም አንቺንም ሴት አድርጎ የፈጠረን وصورني وصورك አለች። ይሄ አባባሏ ራሷን እንድታይ ያረጋት። አጢኦኪ فالبس ما تريدين አንቺ የምትፈልጊውን ልብስ ለብሼ አላህን ላስቆጣ አውዶበሁ ሆ እሱን ላስቆጣው አማጤሁ ወአሲኪ አንቲ ወይንም አንቺን ትእዛዝ ጥሼ እሱን ማስወደድ እሱን ታዝዤ ቃለት ላ ሰውጢዑሁ ወለይኩን ማይኩን የመጣውን አንቺ አልሆንም አይሆንም። ተሱ ትእዛዝ ያንቺ ትእዛዝ አላስቀድምም። ያዘዘኝ እሱ ነው። የሴት ልጅ የሰጠኝ ክብር እሱ ነው ስትላት ሴት መሆኗንም ራሷ በመልሰት ራሷን እንድታረጋት ለካሷ ሰውንዶች እንደሚፈልጓት እንዲያስወልቋት ገባት። ፈጣሪዋ ትእዛዝ ይሄ እንደነበረ ራሷ እንድታይ ሆነች፣ ደነገጠች። እንደገና ልጅቷን ነገ እናትሽን እፈልጋለሁ ብላ በማግስቱ እናቷን አስመጥታ ይቅርታ ጠይቃና አይቱ ልጅሽ መከረችኝ ራሴን እንዳያደርግሽ እሱ ነው ፖይንት ብላ ሂዲ ያገኘች። ሹፍ ይሄን ይሉናል። ከልብ የወጣ ሰው ከልብ የወጣ ቃል ቀልብ ይገባል። ልብ ላይ ነው የሚያርፈው፣ ከልብ ወደ ልብ ነው እና ይሄን ምሳሌ ጽናትን ያሳያል፣ ብርታትን ያሳያል። እና إذا لم يكن إلا سنة مركبا فما حيلة
مضطر إلا الركوب سهلت أو فلست بناج من مقالة طعين الآن قالوا بالتوري على الدم يفلق بيهون من مقالة طعين እንደው ቃላት ቁስልን ይፈልጉ አይደለም እንደ ዙባብ ሳይቀር ለልጆህ ቁስልን ይፈልጉ አልዲንም ይላል የዝንብ አይነት ተፈጥሮ ማለት ነው ዝንብ ዙባብ ዝንብ በነገራችን ላይ ቁስልን ተርፈው እኮ ዝንብ አሁን ዝንብን ምንድነው በዚህ ልክ ያሳነሳት ሲባል ውሏ ነው ተባለ ሊያኖ ዝንብም ንብም ያኒ مخلوقات አላህ ፈጠራቸው አይደሉም ውሏ ነው ቁስል እየፈለገ የሚያርፍ ኳል አይደለ ደህና ነገር እንትቶ ይታየው እሱ ነው አሁን ሊያንሱ ይፈልጉት فلست بناجد ابدا نجال ወጣም من مقالة طعين قالوا بالتاوريዎች ወሬኛዎች ولو كنت في غار على جبل وعر ይላል ሸለቆ ዋሻ ውስጥ ብቻዬን በሆን በማንንም እንኳን አልድንም ነው አጃኢብ ومن ذا الذي ينجو ما ነው ነጃ ይወጣ እስቲ ንገሩኝ ይላል من الناس سالما ካሉ ባልታወሪኛዎች ከሰው መላስ ማን ነው ነጃ ይወጣ ተለካፊዎች ማን ነው ነጃ ይወጣ ካሚተኞች ከወሬኞች ማን ነው ነጃ ይወጣ ማን ያመለጠ ولو غاب عنهم بين خافيتي نسر ይላል ነስር የሚባል ነስር ባላሞራል ንስር ይባላል በአማርኛ ንስር ነው በአረበኛው ነስር ይባላል በጣም ላይ ከፍ ነው የሚበረው ካሜራ ሁሉ በጣም አቅምና ጉልበት ያለው ነው አንድ ነገር ሲያንጠለጥል ለምን ምንዲያቆምቱን ምንም አውሬም ይሁን ምንም አንጠልጥሎ እንደው ጥፍሩ ተያዘ አይለቅም ዞ ነው የሚሄደው ነብርም ይሁን አንበሳም ይሁን ያንጠለጥላል ጉጠት የሆነ ጥፍር አለው በዛ ላይ ደግሞ በጣም ተመልካች ነው ካለበት ሆኖ ሩቆ ነው የሚሄደው ከፍታውን በጣም ከባድ ነው በእነ ካፈተ ነስሪ በሱ ክንፍ እንኳን የመብረር እድል ኑሮኝ በበር እንኳን ከሰው ድል የሚጥለኝ ምላስ አላጣም አይገርም በጣም እኮ አረብኛ والله መንዘል ለዚህ እንጆ አለ እውነት እኮ ነው ቃላት እንጆ من الناس سالما ولو غاب عنهم بين خافية نسري በነስር ክንፍ እንኳን ከፍ ብሎ ቢሄድ እንኳን ከዛ አምዘግዝጉ የሚያወጣሉ እና ላሉ ባልተወሬ ቦታት ጆሮአትስጥ ነጭ ብትሆን ይባላል ሁሴን ነው በጣም ነጭ ብትሆን አሁን ነጭ እንግዲህ ነጭ ነው ማለት እንዴት አይነት ነጭ ነው ሰው እንዴት በዚህ ልክ እንደበረዶ ይነሳል እሺ እንዴት ነው የሆነ በሽታ ቢኖር ነው እንጂ ናም ይሉታል አይደል ከሰው መትረፍ የሚቻል አይደለም ስለዚህ ምንድነው መፍትሄው ማለት ነው ጆሮ ዘግቶ ስራ መስራት ዝም ብሎ መሄድ ወደፊት እንጂ ወደ ኋላ ኦኬ ታማን ብላችሁ ወደ ኋላ ታይቅ አታቁሙ ከያዛችሁት ነገር ትክክለኛና በአላህ ዘንድ ተወዳጅ እስከሆነ ድረስ ያዛችሁት ነገር ታማን ሐሜት መጣብን ሸኽም እንደሚነግሩ ታማን በንስር ክንፍ እንኳን ላይ ድረስ ብትበር ከሐሜት አድንም ሰው አውርዶ ይጥላል በወሬ ነው ካፍታ ቆይታ በኋላ ተመልሰን እንወጣለን አብራችሁን ቆዩ ተመልሰን መተናል ክብራትና ክብራን ተመልካቾቻችን ከሰው ምላስ ላለ ማለት ነው አሁን ከምላስ አለፈኩ ቃትም ተቀላቅሏል አይደል አሁን ጥፍርም አለበት ጉጠት ከሰዎች የተቃውሞ ሐሳብ ማናችንም አንድንም ማናችንም ንጹህ መሆን አንችልም በተቻለ መጠን መልካም ነገር ለማድረግ እንሞክር የአላህን ውዴታ እንፈልግበት ከዛ ውጪ እኛ ስለትም ላይ ተራምደን ብንመጣ ሰዎች ምን ሊሉን እንደሚችሉ ያው ቀደም ሲል ሰምተናል ከነጩ ምን አይነት ነጭ ነው እንደሚሉ ስለዚህ ሰው ምን አለኝ ብላችሁ አትተው ያዛችሁትን ነገር ሰዎች ምንም ባትሰሩ እንኳን እንዴት ሰው ዝም ብሎ ይቀመጣል ይሏችኋል ምንም ብትሰሩ
ሰው እንዴት በዚህ ልክ ይሰራል ሊሏችሁ ይችላሉ። በጣም የሚገርም ነገር ነው የሰው ተፈጥሮን ቀጥልሻ ቢናገራፈኝ እኮ እንዲሱ አድማጭ እንኳን ደግሞ ልብ አለማቱ እኮ ነው። ኦኬ ይሄ ሁሉ እያዳመጠ ምክትል የሚያጅበው ነው እኮ የሚያገለው እንዲህ ያሉ አልባልታሪዎችን በእነሱ ምን እንዲያሰው ነው ለማስደሰት ነው ያ በአውሬው ወደ ሰው የሚቀበል። ስለዚህ ለወሬኛ ቦታት ነስር የሚባለው ላይ ንስር አሞራ ንስር ላኪንው ዞል ደጃጀትን ይባል አንድ ሰሞን ዶሮ የመሆን አጋጣሚ አጋጥሞት ነበር። ንስር እሺ حكايه وقع متو في احد الايام الماضيه كان هناك نسر يعيش في احد الجبال تلق ترارا ላይ ነው ከፍታ ቦታ ላይ ነው ጎጆ የሚሰራው ዛፉም እንዲ ወደ ታች አይወርድም በቀላሉ የማይደረስባቸው ቦታዎች ላይ ነው። እናም ዛዛፍ ላይ ቤሰርቶ ያለ እንቁላሎች ነበሩት። መረት ተነቃነቀና አንዲቱ እንቁላል ተንከባለለች። ተንከባላለ ጉዱ ደግሞ የዶሮች እርባታ ማሳገባች እና የዶሮ እንቁላል ሆነች ማለት ዶሮች መሃል ገባች። በቃ የዶሮ እንቁላል ከዚህ በኋላ እንግዲህ ምን ሊፈጠር ነው ሲል ሰው ምን እንደሚል ነው ያው መስማት የፈለኩት። እና وأدركت الدجاجة بأن عليها أن تحمي وتعتني بيضة النسر ዶሮች አወቁ የራሳቸው እንቁላል እንደሆነ አወቁ። ኦኬ ግን ያው የነሱ ቢጤ ነውና መጠበቅ ነበርባቸው። እንቁላል ነውና ምንም ቢሆን ያዞም ቢሆን የባብም ቢሆን እንቁላል ነው መቼ እንቁላል እሺ በተወደደ እንቁላል መጠበቅ ነበርባቸው። እና ሱብሃንአላህ ዶሮዋ ስትታቀፍ አብራቀፈችው ሙቀት ሰጠችው። ወላድ አይደለች ልጅ አይደለች። ልጅ ያለው ሰው በልጅ ጨክናል። ልጅ ያለው ሲደርስ መወለጃዎች ድረስ ሰብረው ነስር እንቁላል ነስር ጫጩት ወጣ ብቅ አለ وخرج منها نسر صغير جميل كدروش ليت ያለ ነው። وعصب يعرف انه ليس الا دجاجه ግን ያው ዶሮ ነው ብሎ መኖር ጀመረ። ክንፍ አለው አመነ ሰው አቀማማጭ ነው የሚመስለው ጓደኛው ነው የሚመስለው መንጃለሰ ታረሰ እንደሚሉት ነው ሴት ራሱን አሳመነ። ولكن هذا النسر بدأ يتربى على أنه دجاجة وأصبح يعرف أنه ليس إلا دجاجة ما نبيلوت دورني ما لدرجة درسة. وفي أحد الأيام ما كان يلعب في ساحات مزرعة ذا الدروج تزرع أزمر الله ذا تدروج جرانو سيبارك سيتعود يسويت وجه በአየር ላይ በርቀት አያቸው። እንደነሱ ከፍ ማለት ፈለገ። ያው ከፍ ብሎ መልሶ ወርዳል። ዶሮዎቹ ተንጫጩበት፣ ሳቁበት። እንዴ አንተ እኮ ዶሮ ነህ፣ ነስር ይመስል ደግሞ ዛሬ ተወጣለን አሉት። ምን ይሆንክ ነው? ዶሮ መሆን ረሳህ እንዴ? አይ ከፍ ብሎ መብረር አይቻልም። አጥርም ባጥርን እንኳን ልቀልና አሉታ ዶሮ ያለው ራሱ ወላ ቆቢለ ቢደካት በስቲዛ በዚህ ሲስቁበትና ሲቀልሉበት ዶሮነቱን ተቀበለ። ወደ ላይ ህልሙን ሰረዘ ማለት ነው። ከፍ የሚለውን ህልሙን እንዲሰርዝ አደረጉት። ወለን ተስተጢዐ አን ተህሊቀ عليا مثل سنوري مثل النسوري وبعد وقت قليل توقف النسر عن أحلامه يعني هلمون سرز እንደ ዘመዶቹ እኮ ላይ ሊወጣ ነበር። في أي هلك عليا እና أنا عاش حياة طويلة مثل الدجاج ያለው ጥሬ እየበላ እሱ ስጋ ነበር። ስጋ በል ነው ስጋ ነበር እንበለው
ጠረበል ሆኖ መኖር ጀመረ። ሰው ማን ይመስላል? ጓደኛው። ለዚህ እኮ ነው ብዙ ጊዜ እንደ አባቱ እንኳን መሆን የሚፈልግ አጠገቡ ያሉት ልጆቹ ምሳሌ የምሁር ልጅ ነው መሀይብ ልጅ ጋር ተዋለ መሀይብ አይሆንም፣ ምሁር አይሆንም፣ መሀይብ ነው። የዓሊም ልጅ ነው፣ ዓሊም መሆን አይችልም፣ ጃሂል ነው። አብሮት ከሚውለው ከጓደኛው ነው። ይሄ አብሮ የዋለው አብሮ ውሎ ሰው ማን ይመስላል? ጓደኛውን። አልቀሪኑ ቢልቀሪን ይቅተዲ እና ነስር አሞራ አጅብ ነው። የምስል ዘመን ነው። በምስል የምታዩት ይሆናል። አቅሙንም የሚገርም ነው። ጉልበቱም ያን መስል ጉልበቱን ያን መስል አቅሙን ምን ዶሮ ጋር ውሎ ዶሮ ሆኖ ቀረ። ማንም ሰው ቢሆን ከማን ጋር ነው? ልጆቻችን ማን ጋር ነው ጓደኛቸው? እኛስ ማን ጋር ነን? ያን ከፍታን አለን ወይ? ህልም አለን ወይ? ወይንስ ህልማችን የሚያግደን ማን ነው? የሚገድበን ማን ነው? ማወቅ ነው የሚጠበቅብን። የልጆቻችሁን ባህሪ ተከታተሉ፣ ጓደኞቻችሁ ተከታተሉ። ወደታች የሚወርዱ አሉ፣ ወደታች የሚወጡ አሉ። ወደ ላይ የሚዋጣ የሚችል እንጂ ወደታች የሚወርድን ነገር ማመንና መከተል አደጋ ነው። ይገርም ነው። ነስር የሚባል አሞራ አጂብ ነው አቅሙ። እናም አንድ ማባባል አለ። የአንበሳ አገልገል ከበግ ጋር ዋለ ይባላል። ግልገሉ ጠፋና መሰበብ ከበጎቹ ጋር ዋለ እና በጎቹ ጋር አደገ። እነሱ ሳር ሲበሉ እሱም ሳር መብላት ጀመረ። ይሄን አርጎ አደገ። በኋላ አንበሶች ሲያዩት ዘመዳቸው በበጎቹ ጋር ነው። እንደማንም ብለው አደኑና ያዙት። አንተ ርዝቅ ጋር ትውላለህ ሳርምና አንተ እኮ የተፈጠርከው ስጋ ልበላ ነው። ሱብሃንአላህ ከርዝቅ ጋር ትውላለህ ላትበለው ነገር አንበሳ ነህ አይበግነኝ አለ። ኧረ አንበሳ ነህ በግነኝ እንዴት አለ? በምን ያስረዱት? በኋላ ውሃ ላይ ወስደው ስዕሉን አሳዩት ይባላል። ስዕልህን ነው ምስልህን ነው መስሎን ሲያዩ እስኪ እኛ ነን መስልህ ማንን ይመስላል? እናንተን ይመስላል። እናንተም በግናችሁ አላለም ኢየሱስ ብለው ባል እንደገና ተሳር ተመብላት ወደ ስጋ መብላት አሸጋግሩት። አሳር ወደ መብላት። ጓደኛህን ንገረኝ ማንነትህን እነግርሃለሁ እንደሚባለው ሰው ምንም ቀደም ሲል ሸኽ ሲያነሱት እንደነበረው ሰው ምንም ብትሆን ምን አቃቂር ሳይወጣልህ አይቀርም። ቢወፍሩ ዘጦ ቢቀጥሉ ወረንጦ ቢናገሩ አፈኛ ዝም ቢሉ ሞኝ ይባላል አይደል በአማርኛ አባባል። ስለዚህ ብለን አብረን ዝም እንበል፣ ከሰው መንጋ እንገንጠል፣ ለአንድ አፍታ እንኳን እንነጠል። እውነታቸው ነው ሸኽ። ያው ነው ከሰው መንጋ እኮ ተነጥሎ ሞከረው እኮ ዋሻ ውስጥ ገብቶም እኮ ማለት ሰው አልተረፈም። ሀሜቱ ውስጥ አንግባ ነው። አሁን ከሰው መንጋ እንነጠል ሲል ሰው ማማት ነው ስራው። ወፈረ አበጠ ቀጠነ ሊሞት ነው ምናምን ነው በቃ እንጂ የዛን ሰው ለሰው ነገረው ለሰው ነገረው ጉዳይ ለማን ልንገረው ልትል ነው አንተ? ለሳት ብነግረው አቀጣጠለ አያዩ ለሳት ብነግረው አቀጣጠለ፣ ለውሃ ብነግረው አንከባለ አሰማመጠዋል፣ ለንፋስ ብነግረው ይዞ በረረው አለና ላላ ነግሬ ቁርጥ ያውቄ ላላ ነግሬ የሚያዋጣው እሱ ብቻ ነው። የእሳት ልጅ አመድ ይባላል። የእሳት ልጅ አመድ በጣም የሚገርመኝ አባባል ነው። የእሳት ልጅ አመድ ይሆናል አንዳንድ ጊዜ። አሁን ቅድም እንዳሉት የምሁር ልጅ ከእንትን ጋር ነው ከዶሮ ጋር አጥቷል ነው የዛሬው መልእክታችን። ከዶሮ ጋር አጥቷል። በዱዓ እንወጣለን። ንስሩ ለምን ከበጋ አጥቷል ነው እንጂ ከበጋ አጥቷል ይሻላል እንጂ አጠቃላይ ከቤት እንስሳት ጋር አንተ እኔ ሰሞኑን እዛ ገጠር ነበርኩኝ ሸኽ አገር ቤት ጎራ ብዬ ነበረ
ለበዓሉና የቤት እንስሳትን በደንብ ስላየው ዶሮውንም ምሳሌዎቹ በሙሉ እነሱ ሁሉ ኮሽ ዶሮውንም በጉንም አይቻለሁ። ባይሆን የሸኻችን ሰዓት ላይ ባነሳው ደስ ይለኛል። ያው ሸኽም የሀሪማ ውጤት ናቸውና የሄድኩበት አካባቢ የውሾ ሼህ የሚባሉ በጣም ትልቅ ደቡብ አካባቢ ትልቅ እህትራም ይሰጣቸው የነበሩ የዒልም አባት ነበሩ። አላህ ይዘንላቸው፣ ቀብራቸውን ኑር ያደርግላቸው። እሳቸው ካለፉ በኋላ ሀሪማው ተዳክሟል። የዒልም ማዕከልነቱ ቀርቷል፣ ተቀዛቅዟል። መስጂዱም በጣም በቃ እንደው ይሄ ነው የሚባል አይደለም። ሰው ውጭ ነው የሚሰግደው በዝናብም በፀሐይም። እሱን እንደ አዲስ ኢሕያ የማድረግ ትልቅ ፕሮጀክት ኢንሻአላህ ወንድሞች ልጆቻቸውም ኸሊፋዎቹም ይህንን ትልቅ ሐሳብ ይዘው መተው ተነጋግረን ነበረ። በሄድኩበት ከ300 በላይ ደረሶች ያቀሩ የነበረ ሀሪማ የውሾ ሼህ ምናልባት እርሶም እንግዲህ ወደፊት ታሪካቸውን አይ ቲንክ የሀበሻ ከዋክብት ላይ ተሰነሳስቻለሁ እኮ የነ ሼህ ሐቢብ እንግዲህ የነ ሼህ አወል የፍሉሃ መስጂድ መስራቾቹ ማለት ነው። እነሱም እዛ አንድ አካባቢ ናቸው። ሰርተውታል። ሰርቻለሁ። ኦኬ ይገርማል። አላየሁትም። ሰርቻለሁ። ኦኬ እንግዲህ የእሳቸውን ሀሪማ የማጠናከር ትልቅ ፕሮጀክት አለ። እዛ ላይ የኸሚስ ምሽት እንግዲህ ተመልካቾች የትኛውም አይነት ፕሮጀክት ላይ አላሳፈሩንም። የባህር ዳሩን ማንሳት እንችላለን። ሌሎችም የተጠቡ የኸይር ስራዎች ላይ ሁልጊዜም ግንባር ቀደም ናችሁ። ይሄ ያንን ማዕከል መልሶ እንዲያንሰራራ የማድረግ የዒልም ማዕከልነቱ እንዲቀጥል የማድረግ የትውልድ ኃላፊነት ነው እንዳጠቃላይ። እሱ ላይ ኢንሻአላህ በቅርቡ በደንብ የተደራጀ ነገር እናመጣላችሁና ኮሚቴዎቹ ተጠናክረው አካውንት ከፍተው ቦታውን የተከፈተ አካውንት አለ። እንዳጠቃላይ ግን ራሱ ጉዳዩን እናንተ ጋር የማድረስ ኃላፊነት እኔም ተሰጥቶኝ ነውና የመጣሁት። ኢንሻአላህ አታሳፍሩኝም ተስፋ አደርጋለሁኝ። በቅርቡ ግን ይህንን ላውንች በማድረግ ሁሴን እንዳነሳው የፕሮጀክት ኮሚቴዎች አሉ፣ ፕሮጀክቱን ለማስፈጸም የተመረጡ ከነሱ ጋር በሚኖረን ቆይታ ተረባርበን ይህንን ማዕከል ኢንሻአላህ እንደ አዲስ ኢሕያ እናደርገዋለን። ይህንን ሐሳብ ላንሳ። አሁን በአጋጣሚ ያነሳሁት በበጎቹና በዶሮዎቹ ሁላችን ገጠር በህጄ ያየሁት ጥሩ ጊዜ አሳልፈን መተናል። ለኺድማው ለሁሉም ነገር እንግዲህ እናመሰግናለን። ያው ኸሚስንም የሚያዩ ሰዎች አግኝቼ ነበር የሄድኩበት አካባቢ ላይ ገርሞኛል በጣም እንደሚያዩን እንደሚከታተሉ እርሶንም ጭምር ነግረውን ነበር። በጣም እናመሰግናለን። እንግዲህ የዛሬ ቆይታችን አይ ቲንክ በደንብ ቁም ነገር የበዛው ነው። ሊያኖ ከሰው ሐሳብ ከሰው ጨረር ማምለጥ አይቻልም። በየትኛውም አይነት መርሐላ ውስጥ ብትሆኑ ሰዎች ለእናንተ ኔጌቲቭም ፖዚቲቭም የሆነ ሐሳብ ሊኖራቸው ይችላል። እናንተ ስራችሁ ላይ እመኑበት። ጉዳዩን ለማሳካት የምትችሉትን ነገር በሙሉ አድርጎ አላህን ይዛችሁ በሰዎች ምላስ፣ በሰዎች ሐሜት፣ በሰዎች ምን ይሉኛል በሚባባው እንዲህ አይነት አደናቃፊ ነገሮችን ጆሮ አትስጡ። እንደ ንስር ከፍታ ከሆነ የተሰራችሁበት ከለር እሱ ከሆነ ቀለማችሁ ከፍ በሉ። በቃ እንደዛ ነው ዛሬ ማንሳት ያለ ደረጃችሁ አትዋሉም ጭምርም አንስቷል። እንግዲህ እናንተ ከፍ ስትሉ እነሱ ሊያወርዷችሁ ይፈልጋሉና ከነሱ እኩል እንድትሆኑ ይፈልጋሉ። ተዋቸው፣ ከፍ ብላችሁ ብረሩ። በራስ በአቅላቸው ነው የነሱ አቅል በቃ ይሄን ያህል ነው ማለት ነው። በዱዓ እንውጣ ሼህ። መልስ የሚያስፈልገው ነገር አለ። መልስ እኮ እንደሱ እንዲዋሩን ማውረድ ትችላለህ። እንደሰደው መስደብ ትችላለህ። ቀላል ነው። ሰይጣንም ያግዛል፣ ነፍስያም ያግዛል። ግን ኸይሩ መጥፎ ነው። ዝም ማለት ነው። ዝም ማለት ነው። መስራት ነው የተሻለ ነገር ፊትህን እንጂ ኋላህን አለማየት ነው። ከኋላህ የሚወረወርብህን ወሬ አለማየት ነው። ወሬን ለወሬኛ መተው ነው። ለኢኽላስ ያሳጣል። ኢኽላስ አላህ ያስይዘን። አሚን። ምንና መስወር ሀል ያርጉ። አሚን። አላህ ያላችሁበት በኢኽላስ ቁሙ፣ ጠንክሩ፣ አብሽሩ፣ በርቱ። ሊኖርም ይችላል ላይኖርም ይችላል። ስለዚህ ዙሮ ዙሮ አላህ ያለውን አላህ የሚወደውን ነገር ምን ሰራ ላይ አድርገን ያ ረብል ዓለሚን አርሐመር ረሒም ባንዲና በዛ በስፈቱ በጁሉ ከረሙበት ያላችሁበት አላህ ይጠብቃችሁ። በአገርም ውስጥ ያላችሁ በአገርም ውጭ ያላችሁ ኢዲያችሁን ተቀበላችሁ ሰዎች አላህ ያድርገን። አመልሶ ዙል ሂጃ ላይ አላህ በሐጅ በለበይክ አላህ ያገናኘን። አረፋ ላይ አላህ ያገናኘን። ያ ረብል ዓለሚን የመጨረሻ ያድርግብን። አዲሱን ዓመት በሰላም እንቀበል አላህ ያድርገን። ያ ረብል ዓለሚን ሐጅ የሚሄዱትን ዚያራ የሚሄዱትን በሰላም ወደ ሀገራቸው አላህ ይመልሳቸው እና የሰማ ኸይር አድርገው። የታመመ ሻሪ ሞተ ይማር፣ የተጨነቀ ይፈረጅ። ያልተዳረም ያልተዳር፣ ያላገባም ያግባ፣ ያልወለደ የሚወለድ፣ የተጣላም ይታረቅ። አው አላህ ይባባልን። يا رب العالمين أرحم الراحمين تقبل منا القليل وارفع عنا الكسر وأعطنا التقصير من ورانا النسير. اللهم آتنا نفوسنا تقواها وزكها أنت خير من زكاها أنت وليها مولاها.
اللهم لا تفلت بنا في تيسير كل عسر فإن التيسير كل عسر عليك يسير ولا تؤاخذنا بالتكسير يعني المولى ويعني النسير يا رب العالمين يا رب الراحمين اللهم اكفنا بحلالك عن حرامك واغننا بفضلك من سواك اللهم انا نسالك فعل الخيرات وترك المنكرات وحب المساكين من اردت فتوفنا غير مفتونين يا رب العالمين يا رب الراحمين اللهم زدنا ولا تنقصنا واكرمنا ولا تهنا واعطنا ولا تهمنا واسرنا ولا تسر علينا وارض عنا يا رب العالمين يا ارحم الراحمين اشف مرضانا ومرضى المسلمين قضي حوائجنا وحوائج المسلمين نفس كربنا وكرب المسلمين ارحم موتانا وموت المسلمين قضي حوائجنا وحوائج من اصانا يدعو حوائج الدنيا بالميسر واجر الاخره بالمغفره ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم برحمتك يا أرحم الراحمين والحمد لله رب العالمين سبحان ربك رب العزة عما يصفون وسلام على المرسلين ربنا يكرمكم شيخنا በጣም ነው የምናመሰግነው ክራትና ክራን ተመልካቾቻችን ዛሬ እንግዲህ ጠንከር ያለ ሐሳብ ነው የተነሳው ቀላል ቢመስል ግን ከባድ የገዘፈ ሐሳብ ነው ውስጡ ያጨቀው ሁሌም እንደሚባለው በርግጥ አስተያየቶች ሁሉ ጊዜም በጎ አይደሉም አይባልም አካይዳችንን እንድናሳምር የሚነግሩንን ሰዎች በአዎንታዊነት ከሆነ ገንቢ ሐሳቦች እኮ አሉ የተቸን ሁሉ ለክፉ የተመኘን ነው ማለት ደግሞ አይደለም እንደሱም እንዳይተረጎም እንዲሁ ግን በክፋት ደግሞ የሚተች ሰው ሲጀመሪያው ስለ አካሄድህ ከኋላ ሆኖ ሐሳብ የሚሰጥ ሰው ሲጀመሪያው ከኋላ ነው በቃ እሱ አንተን መቅደም ስላልቻለን ዝም ብለህ መሄድ ቢሆንም ምንድነው በጥሩ ነገርህን ለሰው ትችቱን ላንተ መጥቶ ይንገር ሁሉ ጊዜ መተቸት ከፈለገ ሰው ትችቱን በአደባባይ መጥፎ ጥሩ ነገርህን ለሰው አይደለም ጥሩ ነገርህን ለሰው ይንገር ትችቱን ግን ላንተ ይንገር እንደዛ ነው ትክክለኛው አካሄድ አሁን ግን ያ ነው ተገልባብጧል ነገር መርሐባ እንግዲህ ረፍቶተን ስንመለስ ከአዲስ እንግዳ ጋር በአዲስ ጉዳይ እንጠብቃችኋለን አብራችሁ ቆዩ